ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባጃን ሪፐብሊክ የነበራቸው ጉብኝት በማጠናቀቅ ዛሬ ከሰዓት በኋላ ኢትዮጵያ ተመለሱ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባጃን ሪፐብሊክ የነበራቸውን ጉብኝት በማጠናቀቅ ዛሬ ከሰዓት በኋላ ወደ ኢትዮጵያ መመለሳቸው የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። ጠቅላይ ሚኒስትሩ በአዘርባጃን ባደረጉት የሥራ ጉብኝት የመከላከያን ስምምነትን ጨምሮ ሌሎች ትላልቅ ስምምነቶችን ሁለቱ ሀገራት መፈራረማቸው ይታወሳል። የአድዋ ድል ለጥቁር ሕዝቦች የነጻነት ትግል ፋና ወጊ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ አስታወቁ። ዓለም አቀፉ የጥቁር ሕዝቦች ማዕከል እንደ አውሮፓውያን አቆጣጠር 2026 ዓመታዊ የምክር ቤት ጉባኤውን በአዲስ አበባ የአድዋ ድል መታሰቢያ ተካሂዷል። በጉባኤው ላይ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ፣ የቱሪዝም ሚኒስትር ሰላማዊት ካሳ፣ የማዕከሉ ዋና ጸሐፊ አቶ ደመቀ መኮንንና ከፍተኛ ዲፕሎማቶችም ታድመዋል። ፕሬዝዳንት ታዬ አጽቀሥላሴ በመድረኩ ባስተላለፉት መልእክት የአድዋ ድል አፍሪካውያን ከቅኝ ግዛት ለመውጣት ለሚያደርጉት ትግል ብርታትን የሰጠና የፓን አፍሪካኒዝም እንቅስቃሴ እርሾ መሆኑን ገልጸዋል። ጥቁር ሕዝቦች ሁለንተናዊ ተጠቃሚነታቸውን ለማረጋገጥ ጠንካራ ኢኮኖሚ መገንባትና በህብረት መቆም እንዳለባቸውም ፕሬዝዳንቱ አሳስበዋል። ማዕከሉ የጥቁር ሕዝቦችን ክብር፣ ባህልና ቅርሶች ከመጠበቅ ባለፈ ለምርምርና ለትውልድ ሽግግር የሚውል የእውቀት ማዕከል እንዲኖረውም ፕሬዝዳንቱ ጠቁመዋል። የቱሪዝም ሚኒስትር ሰላማዊት ካሳ በንግግራቸው ጥቁር ሕዝቦች በፓን አፍሪካኒዝም መንፈስ ለሁለንተናው የጋራ ተጠቃሚነት እንዲሰሩም ጥሪ አቅርበዋል። ሚኒስትሯ አድዋ ለጥቁር ሕዝቦች የነጻነት ተምሳሌት መሆኑን ጠቅሰው በተለይም የአፍሪካውያንን አንድነት በማጠናከር ለጋራ እድገትና ለብልጽግና በጋራ መቆም የዘመኑ ዋነኛ ተግባር መሆኑን ገልጸዋል። የግሎባል ብላክ ሴንተር ዋና ጸሐፊ አቶ ደመቀ መኮንን በበኩላቸው አድዋ በትብብር ማሸነፍን አስተምሮናል ያሉ ሲሆን የአድዋ ድል የጸረ ቅኝ ግዛት ትግልን ያጠናከረና የጥቁር ሕዝቦች የኩራት ምንጭ መሆኑን አስታውቀዋል። የአባቶቻችንን ፈለግ በመከተል ለአፍሪካ ሁለንተናዊ ብልጽግና በትብብር መስራት የዚህ ትውልድ የማይታጠፍ አድራ ነው ብለዋል አቶ ደመቀ መኮንን። ማዕከሉ ጥቁር ሕዝቦች በዓለም አቀፍ ደረጃ ያላቸውን ተጽዕኖ ለማሳደግና ቅርሶቻቸውን ለመጠበቅ የሚሰራውን ስራ አጠናክሮ እንደሚቀጥልም አረጋግጠዋል። የኢትዮጵያ አየር መንገድን ጨምሮ በርካታ ሀገራት በረራቸውን ሰረዙ። በመካከለኛው ምስራቅ የተፈጠረውን ወታደራዊ ግጭት ተከትሎ የኢትዮጵያ አየር መንገድን ጨምሮ በርካታ የአፍሪካና የሌሎች ሀገራት አየር መንገዶች ወደ አካባቢው የሚያደርጓቸው ጉዞዎች ሰርዘዋል። በአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ ወደ ተለያዩ የመካከለኛ ምስራቅ ሀገራት የሚያደርጋቸውን በረራዎች በደህንነት ስጋት ምክንያት ለጊዜው አቋርጧል። በዚህም ምክንያት የኢትዮጵያ አየር መንገድ ወደ ዮርዳኖስ አማን፣ ወደ እስራኤል ቴል አቪቭ፣ ወደ ሳውዲ አረቢያ ዳማም እና ወደ ሊባኖስ ቤሩት የሚያደርጋቸውን በረራዎች ሰርዘዋል። በተመሳሳይም የኬንያ፣ የሞሮኮና የሩዋንዳ አየር መንገዶችን በረራቸውን አስተጓጉለዋል። የኢራን ባለስልጣናት የትም ቢደበቁም አያመልጡም ሲሉ ትራምፕ አስጠነቀቁ። ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የተፈጸመ ባለው መጠነ ሰፊ ጥቃት በቀጥታ ተሳታፊ መሆኗን በይፋ አረጋግጧል። የጥቃቱ ዋነኛ ግብ የአሜሪካን ሕዝብ ደህንነት ማስጠበቅና የኢራን አገዛዝ ዳግም ሊገነባ የሞከረውን የኒውክሌር መርሃ ግብር ማክሸፍ መሆኑንም አስታውቀዋል። ትራምፕ ከእንግዲህ መታገስ አንችልም በማለት በጄኔቫ ሲደረግ የነበረው የኒውክሌር ድርድር ባለመሳካቱ ወታደራዊ እርምጃው ብቸኛ አማራጭ መሆኑን አስታውቀዋል። ትራምፕ ለኢራን ህዝብ ባስተላለፉት ቀጥተኛ መልእክት የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው በማለት አጋጣሚውን ተጠቅመው መንግስታቸው እንዲገለብጡ ጥሪም አቅርበዋል። የኢራን ጦር መሳሪያውን እንዲያስቀምጥ የጠየቁት ፕሬዝዳንቱ እኛ ስራችንን ስንጨርስ መንግስታችሁን ተረከቡ በማለት ያገዛዙን መወገድ እንደ አንዱ የዘመቻው ግብም ጠቁመዋል። በየስፍራው ቦምብ ይዘንባል ሲሉ ያስጠነቀቁት ትራምፕ የሚፈለጉ የኢራን ባለስልጣናት የትም ቢደበቁ እንደማያመልጡም ዝተዋል። ሁኔታው እጅግ አደገኛ በመሆኑ የኢራን ህዝብ ከቤቱ እንዳይወጣ የመከሩ ሲሆን ማንም ሊያቆመን አይችልም በማለት የአሜሪካን ወታደራዊ የበላይነት በጽኑ አቋም አንጸባርቀዋል። ኢራንም በበኩሏ 125 ሚሳኤሎችን ወደ እስራኤል ተኩሳለች። የኢራን አብዮታዊ ዘብ ጦር በወሰደው የአጸፋ እርምጃ 125 የሚሳኤል ናዳዎችን ወደ እስራኤል የተኮሰ ሲሆን ከነዚህም ውስጥ ቢያንስ 35 ያህሉ የእስራኤልን የአየር ክልል ጥሰው መግባታቸውን መረጃዎች አመላክተዋል። የደረሰው ጉዳት መጠን እስካሁን በዝርዝር ባይታወቅም በእስራኤል
ሰሜናዊ ግዛቶች ከፍተኛ ፍንዳታዎችና የሳይረን ድምጾች እየተሰሙም ይገኛሉ። እስራኤል በበኩሏ ዘመቻውን የአንበሳ ግሳጼ ስትል ሰይመዋለች። የአሜሪካና የእስራኤል ሚሳኤሎች በዋና ከተማዋ ቴህራን የሚገኘውን የኢራን ከፍተኛ መሪ አያቶላህ አሊ ካሚኒ ቢሮ አቅራቢያና የፕሬዝዳንቱን ቤተመንግስት ጨምሮ በርካታ ከተሞችን ማለትም ኢስፋሃን፣ ቆም፣ ታብሪዝ መምታታቸው ተዘግበዋል። ጆርዳን፣ ባህሬን፣ ኩዌት፣ ኤሚሬትስ እና ኳታር በበኩላቸው በኢራን ጥቃት ተፈጽሞባቸዋል። ኢራን በኳታር፣ ባህሬን፣ ኩዌት እና የተባበሩት አረብ ኤሚሬትስ የአሜሪካ ኃይሎች ላይ ጥቃት ፈጽማለች። ባህሬን የአሜሪካ ባህር ኃይል 5ኛ መርከቦች ዋና መስሪያ ቤት ላይ የሚሳኤል ጥቃት መፈጸሙን አረጋግጣለች። የኳታር መከላከያ ሚኒስቴር የኢራን ሚሳኤል በፓትሪዮት መከላከያ ስርዓት መጠለፉንም አስታውቋል። በተባበሩት አረብ ኤሚሬቶች መዲና አቡዳቢ ከፍተኛ ፍንዳታ መድረሱን ሮይተርስ የዜና ወኪልም ዘግቧል። ኳታር፣ ኩዌት እና የተባበሩት አረብ ኤሚሬትስ የአየር ክልላቸውም ዘግተዋል። ቀደም ሲል የኢራን አብዮታዊ ዘብ የዩናይትድ ስቴትስ እስራኤል ጥቃትን ተከትሎ ሚሳኤሎችና ሰው አልባ አውሮፕላኖችን ወደ እስራኤል ማስወንጨፉም አረጋግጧል። እንደ ፋርስ የዜና ወኪል መረጃ ከሆነ ኢራን ኢላማ ያደረገችው በኳታር ውስጥ አል ኡዴይድ አየር ማረፊያ፣ በኩዌት አልሳሌም አየር ማረፊያ፣ በተባበሩት አረብ ኤሚሬትስ ውስጥ አልዳፋር የአየር ማረፊያ እና በባህሬን የሚገኘው የዩናይትድ ስቴትስ የጦር ሰፈር ላይ ነው። ይህንን ተከትሎ ሳውዲ አረቢያ፣ ኳታር እና ባህሬን በግዛታቸው ላይ የተፈጸሙ ጥቃቶችን አውግዘዋል። እንዲሁም በርካታ ዓለም አቀፍ የአየር መንገዶች በረራቸውን በመሰረዛቸው የቀጠናዊ አየር ክልል ሙሉ በሙሉም ተዘግቷል። ኢራን የአጸፋ ዘመቻው እውነተኛ ቃል ኪዳን 4 ብላ ሰይማዋለች። ይህ በእንዲህ እንዳለ በደቡባዊ ኢራን በሴቶች ትምህርት ቤት ላይ በደረሰ ጥቃት 24 ተማሪዎችም ተገድለዋል። በአሜሪካና በእስራኤል ጥምረት በኢራን ላይ እየተካሄደ ባለው ብርቱ የአየር ድብደባ በደቡባዊ ኢራን በሚገኝ የሴቶች ትምህርት ቤት ላይ በደረሰ ጥቃት የ24 ተማሪዎች ሕይወት ጨምሮ ቢያንስ 27 ሰዎች መገደላቸው የኢራን መንግስታዊ የዜና ወኪል ዘግበዋል። የኢራኑ ፕሬዝዳንት ሙሱድ ፔዜሽኪያን ከጥቃቱ ቢተርፉም ስለ መንፈሳዊ መሪ አያቶላህ አሊ ኻሜኒ ደህንነት እስካሁን የተባለ ነገር የለም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው ራሷን ለመከላከል ያላትን ወታደራዊ አቅም ሁሉ ትጠቀማለች ብለዋል። አራግቺ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ባህሬንና ኢራቅ ካሉ ሀገራት ጋር የስልክ ውይይት ማድረጓንም ተገልጿል። በዚህ የስልክ ውይይት ወቅት ኢራን የሀገሪቱን አንድነት ለመጠበቅ ስትል ያላትን የወታደራዊ አቅም ሙሉ በሙሉ ለምን እንደምትጠቀምም ለመካከለኛ ምስራቅ ሀገራት ባለስልጣናት አስታውቃለች። አራግቺ እነዚህ ሀገራት አሜሪካና እስራኤል ኢራን ላይ ጥቃት ለመፈጸም ተቋሞቻቸውና ግዛቶቻቸው አላግባብ እንዳይጠቀሙ የመከላከል ኃላፊነት እንዳለባቸውም አሳስበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ